አሰላሙ አለይኩም ወራህመቱላህ። ውድና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የአላህ ሰላም እዝነትና በረከት በእናንተ ላይ ይሁን። ሁላችንም በዚች ምድር ላይ ስንኖር የምንሮጠው የምንደክመውና ሌሊትና ቀን የምንለፈው አንድን ነገር ፍለጋ ነው። እሱም ሪዝቅ ወይም ሲሳይ ይባላል። ነገር ግን እስኪ መጀመሪያ ራሳችንን አንድ ጥያቄ እንጠይቅ። ሪዝቅ ማለት ምን ማለት ነው? አብዛኞቻችን ሪዝቅ ሲባል ወደ አእምሯችን የሚመጣው ገንዘብ ወይም ንብረት ብቻ ነው። ነገር ግን ሪዝቅ ከዚያ የሰፋ ነው። የምንነጋገረው አላህ ካሰቡት አቅጣጫ ሳይሆን ካላሰቡት አቅጣጫ የሚሰጠውን ስጦታ እንዴት ማግኘት እንደሚቻል ነው። አላህ ሱብሓነሁ ወተዓላ ቁርአን ውስጥ እንደሚለው ወየርዙቅሁ ሚን ሐይሱ ላ የሕተሲብ ወመን የተወከል ዐለላሂ ፈሁወ ሐስቡህ ኢነላሀ ባሊጉ አምሪሂ ቀድ ጀዐለላሁ ሊኩሊ ሸይኢን ቀድራ። አላህንም የሚፈራ ሰው መውጫ መንገድ ያደርግለታል፣ ከማያስበውም አቅጣጫ ሲሳይ ይሰጠዋል። ልብ በሉ፣ አላህ ካቀዳችሁት መንገድ ወይም ከምትጠብቁት አቅጣጫ አላለም። በፍጹም ከአእምሮ ውጭ በሆነ አቅጣጫ ነው ያለው። ይህን ቪዲዮ እስከ መጨረሻው ስትከታተሉ በሕይወታችሁ ላይ የተዘጉ የተባሉ የሪዝቅ በሮች የሚከፈቱባቸውን 3 ታላላቅ ቁልፎች፣ ሪዝቅን የሚከለክሉ 3 ከባባድ እንቅፋቶችንና በየቀኑ ልንተገብረው የሚገባውን የ24 ሰዓት መንፈሳዊ መርሃ ግብር በሰፊው እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የሪዝቅ 3 መሰረታዊ ቁልፎች። የመጀመሪያውን ክፍል ስንጀምር አላህ ካልጠበቅነው አቅጣጫ የሪዝቅ በሮችን እንዲከፍትልን የምንጠቀምባቸውን 3 ታላላቅ ቁልፎች በዝርዝር እንመለከታለን። ተቅዋ ወይም አላህን በግልጽም በሚስጥርም መፍራት። ተቅዋ ማለት ምን ማለት ነው? ብዙ ሰው ተቅዋን በሰላት ማብዛት ወይም በሰዎች ፊት ጽድቅ በማሳየት ብቻ ይገድበዋል። ነገር ግን እውነተኛ ተቅዋ ማለት ማንም ባሌለበት በብቸኝነትህ ጊዜ በሥራ ቦታ ማንም በማያይህ ሰዓት አላህ ያየኛል ብለህ ራስህን ከወንጀል መግታት ነው። በንግድ ውስጥ ማጭበርበር የምትችልበት ዕድል እያለ አላህን ፈርተህ ያንን ትርፍ ስትተው፣ በሥራ ቦታ ጉቦ መውሰድ ስትችል፣ ነገር ግን የፈጣሪህን ቁጣ ፈርተህ በሐላል ይበቀኛል ስትል ተቅዋን እየገነባህ ነው። አንተ ለአላህ ብለህ አንድን የሐራም ነገር ስትተው አላህ ከዚያ በተሻለና ካላሰብከው አቅጣጫ ትልቅ በር ይከፍትልሃል። ሁለተኛ፣ ኢስቲግፋር ወይም ከልብ በመጸጸትና ምህረትን መለመን። ብዙዎቻችን የኢስቲግፋርን ኃይል አንረዳውም። ኢስቲግፋር ወንጀልን ማበሻ ብቻ ሳይሆን የሪዝቅ በሮችን በሰፊው የሚከፍት መለኮታዊ ማሽን ነው። ነቢዩላህ ኑህ ዓለይሂ ሰላም ሕዝቦቻቸውን ወደ አላህ እንዲመለሱ ሲመክሩ የተናገሩትን ቁርአን እንዲህ ተርከዋል። እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማአ ዓለይኩም ሚድራራ ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا. ጌታችሁን ምህረትን ለምኑት እርሱ በጣም መሐሪ ነውና አልኳቸው። በእናንተ ላይ ዝናብን ተከታታይ አድርጎ ይልካል፣ በገንዘቦችና በልጆችም ይረዳችኋል። ለእናንተም አታክልቶችን ያደርግላችኋል፣ ወንዞችንም ያደርግላችኋል።
ይህንን አያ አስተውሉ። ኢስቲግፋር ስናደርግ ሰማይ ዝናቡን ይለቃል፣ መሬት እህሏን ታበቅላለች፣ የኢኮኖሚና የገንዘብ ችግሮች ይፈታሉ፣ የልጅ መውለድ ችግር ላለባቸው መፍትሄ ይሆናል። አስተግፊሩላህ የሚለውን ቃል በምላሳችን ላይ ማዘውተር የሰማይ በሮችን መክፈቻ ነው። ሶስተኛ ተወኩል ወይም እውነተኛና ፍጹም መታመን። ነቢዩ ሰለላሁ ዐለይሂ ወሰለም ስለ ተወኩል ሲያስተምሩን እንዲህ ብለዋል። በአላህ ላይ እውነተኛ መታመንን ብትታመኑ ኖሮ ወፎችን እንደሚረዝቃቸው ይረዝቃችሁ ነበር። ጠዋት ሆዳቸው ባዶ ሆኖ ይወጣሉ፣ ማታ ግን ሆዳቸው ጠግቦ ይመለሳሉ። እስኪ ወፎችን አስቡ። ወፎች የባንክ አካውንት የላቸውም፣ ነገ የሚበሉትን የሚያከማቹበት ጎተራ የላቸውም፣ ወይም የሚቀጥለው ወር ደሞዝ ዋስትና የላቸውም። ነገር ግን በየቀኑ ጠዋት አላህ እንደሚሰጣቸው ሙሉ እምነት ኖሯቸው ከጎጆአቸው ይወጣሉ። እዚህ ጋር ልብ ማለት ያለብን ነገር ቢኖር ወፎቹ ጎጆአቸው ውስጥ ተኝተው ሪዝቅ ይመጣል አይሉም። ይበራሉ፣ ይፈልጋሉ፣ ይጥራሉ። ተወኩል ማለት ስራ ፈትቶ መቀመጥ ሳይሆን ምክንያቶችን አድርሶ ወይም ሰርቶና ጥሮ ውጤቱን ግን ለአላህ ብቻ መስጠት ማለት ነው። ሪዝቅን የሚዘጉ 3 ከባድ እንቅፋቶች። አሁን ደግሞ በጣም ወሳኙ ክፍል ላይ ደርሰናል። ብዙውን ጊዜ እኔ እሰግዳለሁ፣ ዱዓ አደርጋለሁ፣ እሰራለሁ፣ ነገር ግን ለምንድነው ህይወቴ ያልቀየር ያለችው? ለምንድነው ሁልጊዜ በዕዳ እና በእጥረት የምኖረው ብለን እንጠይቃለን። ወንድሜ እህቴ፣ አንዳንዴ በረከት እጃችን የምናባረርባቸው እንቅፋቶች አሉ። እነዚያን እንቅፋቶች ካላስወገድን በሩ ሊከፈት አይችልም። አንደኛ ወንጀልና የሐራም ገቢ። ታላቁ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንድ ሰው በሚሰራው ወንጀል ምክንያት ያገኘው የነበረውን ሪዝቅ ይከለከላል። አንዳንድ ጊዜ አላህ ለአንተ ያዘጋጀልህ ትልቅ ሪዝቅ ነበር፣ ነገር ግን አንተ የፈጸምከው ወንጀል ወይም የሰው ሐቅ መብላት ያንን ሪዝቅ መንገድ ላይ ያስቀረዋል። በተለይ የገንዘብ ምንጭህ ሐላል መሆኑን ማረጋገጥ አለብህ። በውሸት ሰውን በማታለል ወይም በወለድ የሚገኘው 1 ብር በቤት ውስጥ ያለውን የ1000 ብር በረከት አጥፍቶ ነው የሚሄደው። ሁለተኛ ዝምድናን ማቋረጥ ወይም የቤተሰብ ትስስር ማጣት። ይህ በዘመናችን ትልቅ ወረርሽኝ ሆኗል። ከወላጆች ጋር መጣላት፣ ከወንድምና እህት ጋር አለማውራት ሪዝቅን ቀጥ አድርጎ ያቆማል። የአላህ መልእክተኛ እንዲህ ብለዋል፣ ሪዝቁ እንዲሰፋለትና እድሜው እንዲረዝምለት የሚፈልግ ሰው ዝምድናውን ይቀጥል። ከቤተሰብ ጋር ተጣልተህ እናትና አባትህን አስከፍተህ በምድር ላይ የቱንም ያህል ብትለፋ በረካ አታገኝም። ዛሬውኑ ሂድና ከቤተሰብ ጋር ያለህን ግንኙነት አስተካክል። ሶስተኛ ምስጋና ቢስነት። አላህ በቁርአኑ ላይ ግልጽ የሆነ ህግ አስቀምጧል። وَإِذْ تَأَذَّنَ رَبُّكُمْ لَئِن شَكَرْتُمْ لَأَزِيدَنَّكُمْ وَلَئِن كَفَرْتُمْ إِنَّ عَذَابِي لَشَدِيدٌ ብታመሰግኑ በእርግጥ እጨምርላችኋለሁ፣ ብትክዱም ወይም ባታመሰግኑ ቅጣቴ በእርግጥ የበረታ ነው። የሪዝቅ ማቆያ ገመድ ነው። ካለህ ነገር ላይ ማመስገን ስትጀምር አላህ ያሌለህን ይጨምርልሃል። ይህንን ሐሳብ ይበልጥ እንድንረዳው በታሪካችን ውስጥ ከተከሰቱ እውነተኛና ልብ የሚነኩ ታሪኮች መካከል አንዱን ላጋራችሁ። በአንድ ወቅት አንድ በጣም ድሃ የሆነ የአላህ ባሪያ ነበር።
ይህ ሰው የዕለት ጉርሱን እንኳ ለማግኘት የሚቸገር፣ ልጆቹ በረሃብ የሚያለቅሱበት ደረጃ ላይ የደረሰ ምስኪን ነበር። አንድ ቀን ጭንቀቱ ሲበዛበት ወደ መስጂድ ሄዶ ረጅም ሰዓት ዱዓ አደረገ። ከዚያም ወደ ቤቱ ሲመለስ መንገድ ላይ የወደቀ በጣም ውድ የሆነ የወርቅ ሐብል አገኘ። ሐብሉን አንስቶ ሲመለከተው የብዙ ዓመታት ችግሩን ሊቀርፍ የሚችል ትልቅ ሀብት መሆኑን ተረዳ። ነገር ግን በውስጡ ያለው ተቅዋና አላህን መፍራት ከለከለው። ይህ የሰው ሀብት ነው፣ በሐራም ልጆቼን አልመግብም አለ። በመንገድ ላይ እያለ አንድ ሰው ውድ ሐብሌ ጠፍቶብኛል፣ ያገኘልኝ ሰው 100 የወርቅ ዲናር እሰጠዋለሁ እያለ ሲጮህ ሰማው። ይህ ምስኪን ሰው ወዲያውኑ ወደ ባለቤቱ ሄዶ ሐብሉን አስረከበው። ባለቤቱም በጣም ተደስቶ 100 ዲናሩን ሊሰጠው ሲል ምስኪኑ ሰው እኔ ይህን ያደረኩት ለአላህ ብዬ ነው፣ ጸጋዬን ከአላህ እፈልጋለሁ ብሎ ስጦታውን ሳይቀበል ወደ ቤቱ በባዶ እጁ ተመለሰ። ከጥቂት ቀናት በኋላ ይህ ሰው ሥራ ፍለጋ ወደ ሌላ ከተማ በመርከብ ተሳፈረ። ነገር ግን በመንገድ ላይ ሳሉ ታላቅ ማዕበል ተነስቶ መርከቧ ተሰበረች። በውስጡ የነበሩት ሰዎች በሙሉ ሲሰምጡ፣ ይህ ሰው ግን በአንድ ሳንቃ ላይ ተንጠልጥሎ ከአንድ ደሴት ላይ ተገኘ። ደሴቱ ላይ አንድ መስጂድ ነበረ። ወደ መስጂዱ ገብቶ ቁርአን መቅራትና ሰላት መስገድ ጀመረ። የደሴቱ ነዋሪዎች የዚህን ሰው መልካም ስነ ምግባርና የቁርአን ዕውቀቱን አይተው በጣም ወደዱት። አንድ ቀን የደሴቱ ሰዎች ወደ እሱ መጡና እዚህ ደሴት ላይ አንዲት የቲም ወይም ወላጅ አልባ ሴት አለች፣ እሷን እንድታገባት እንፈልጋለን አሉት። እሱም ተስማማ። በሰርጉ ሌሊት ወደ ሙሽሪቷ ክፍል ገብቶ ሲመለከት በአንገቷ ላይ አንድ የታወቀ የወርቅ ሐብል አየ። ይህ ሐብል ከዓመታት በፊት መንገድ ላይ አግኝቶት ለአላህ ብሎ ለባለቤቱ የመለሰው ያ ውድ ሐብል ነበር። በደነገጠ መንፈስ ልጅቷን ጠየቃት። እሷም እንዲህ አለችው፣ ይህ ሐብል የአባቴ ነበር። አባቴ ከመሞቱ በፊት ሁልጊዜ ወደ አላህ ዱዓ ያደርግ ነበር። ይህንን ሐብል መንገድ ላይ አግኝቶ በታማኝነት የመለሰልኝን ያንን ደግ ሰው ለልጄ ባል አድርገ ስጣት እያለ ይማጸን ነበር። ሱብሓነላህ! ልብ አላችሁ? ይህ ሰው ከዓመታት በፊት በሐራም ሊወስድ ይችል የነበረውን ሀብት ለአላህ ብሎ ሲተወው አላህ ከዓመታት በኋላ ሀብቱንም የሀብቱንም ባለቤትም ያንን ያጣውን ሰላምም በሐላል መንገድ በሮች በሙሉ ተከፍተው እግሩ ስር አመጣለት። አላህ ካልጠበቀው አቅጣጫ ይሰጣል ማለት ይህ ነው። ወንድም እህቶቼ፣ ነገሩን ወደ ተግባር እንቀይረው። ጠዋታችንን እናስተካክል። በየቀኑ ጠዋት አላሁመ ኢኒ አስአሉከ ዒልመን ናፊዓ ወሪዝቀን ጠይባ ወዐመለን ሙተቀበላ። ጌታዬ ሆይ ጠቃሚ እውቀትን፣ ንጹሕ ሲሳይን፣ ተቀባይነት ያለውን ሥራ እለምንሃለሁ ብለን እንጀምር። ቀናችንን በኢስቲግፋር እንምላ። ሥራ ላይ ያለንም መንገድ ላይ ያለንም ኢስቲግፋር እናብዛ። ይህን ማድረግ አላህ ካላሰብነው አቅጣጫ ሲሳይ እንዲሰጠን መንገድ ይከፍታል። ሌሊታችንን ከአላህ ጋር እናሳልፍ። የሰው ልጅ ሲተኛ አላህ ሰማይ ላይ ሆኖ ማን ነው የሚለምነኝ የምሰጠው የሚልበት ጊዜ ላይ እንጠቀም። ያኔ የምናደርገው ዱዓ የርዝቃችን በር ቁልፍ ይሆናል። ይህ መልእክት በውስጣችን አዲስ ተስፋንና መረጋጋትን እንደፈጠረ ሙሉ እምነት አለኝ። ጠቃሚ ሆኖ ካገኛችሁት ይህ መልእክት እንዲደርሳቸው ለምትፈልጓቸው ውድ ቤተሰቦቻችሁና ጓደኞቻችሁ ሼር አድርጉ። ለተጨማሪ እንደዚህ ያሉ ቪዲዮዎች እንዲደርሳችሁ ከፈለጋችሁ
ሚዲያችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በኮሜንት መስጫ ላይ ደግሞ እናንተ በሕይወታችሁ አላህ ካልጠበቃችሁት አቅጣጫ የሰጣችሁን የሪዝቅ ተሞክሮ አጋሩን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።